እግዚአብሔር የተናገረውን እስኪያደርግልህ ድረስ አይተውህም። ሻሎም። የጌታ ቤተሰቦች ታላቅ ሰላም ለእናንተ ይሁን። ሁኔታው ከባድ ሊሆን ይችላል። ያላችሁበት ሁኔታ እግዚአብሔር የተናገረውን ነገር ለመጠበቅ ቀርቶ በቃ አለቀልኝ ልትሉ ትችላላችሁ። ግን እግዚአብሔር የተናገረውን በእውነት በሕይወታችሁ ታያላችሁ። በተለያየ ሁኔታ የምታልፉ መንገዱ ረዝሞባችሁ ቀን ጨልሞባችሁ የምታልፉ እግዚአብሔር የተናገረው ነገር በሕይወታችሁ ይሆናል። እነሆ እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገሩህን ሁሉ እስካደርግልህ ድረስ አልተውሁምና። ያዕቆብም ከእንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ አለ ይላል። እግዚአብሔር ምንድን ነው ያዕቆብ ያለው? ያዕቆብ ወደ ላባ ቤት እየሄደ አምኖ ይሄድ የነበረ ብርሃን ጨለመበት። ቀን ከዳው። ሲጨልምበት ድንጋይ ተንተርስሶ የትኔተኛ ጫካ ውስጥ ተኝቶ ባለበት እግዚአብሔር መጣ። ይህ የተኛበትን ስፍራ ላንተ እሰጣለዋል፣ ለሞት የተኛበትን ላንተ እሰጣለዋል። እንደገና እግዚአብሔር ምን አለው? ይሄንን ምድር ላንተና ለዘሪ እሰጣለዋል። ብቻውን ተኝቶ ለሞት ሌላ ዘር አየለት። እግዚአብሔር ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ ትስፋፋለህ ያለው፣ ለሌሎች በረከት ትሆናለህ ያለው። ያን ደካማ ሰው ያን ለሞት የተኛን ሰው እግዚአብሔር በእንዲህ አይነት ቃል መጥቶ ይሄንን የነገርኩህን ቃል እስኪያደርግልህ ድረስ አልተውሁም አለ። ደክሟችሁ ተኝታችሁ፣ ደክሟችሁ ተቀምጣችሁ፣ ደክሟችሁ ተስፋ ቆርጣችሁ በቃኝ ብላችሁ ይሁን እግዚአብሔር ዛሬ እንዲህ ይላችኋል፣ የነገርኩህን ቃል አደርግልሃለሁ፣ እፈጽምሃለሁ፣ እስከዛ እስኪፈጽም ድረስ አልተውሁም ይላል።